ፋና ሚዲያ ኮርፖሬሽን እና ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በትብብር ለመስራት ዛሬ ተስማምተዋል። ተቋማቱ ባደረጉት ትብብርም መሰረት 1 ሚሊዮን ብር ሽልማት የሚያስገኝ የአርቲፊሻል ኢንተለጀንስ የሙዚቃ ውድድር ይካሄዳል። በዚህም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የእሁድ ኤአይ ስቱዲዮ በጋራ በመሆን ነው የኤአይ የሙዚቃ ውድድርን ያዘጋጁት። በዚህ ጉዳይ ላይ ተጨማሪ ማብራሪያ ወደ እናንተ ለማድረስ የኢንስቲትዩቱን የኮሚኒኬሽን ዳይሬክተር ተስፋዬ ዘውዴን እዚህ ስቱዲዮ ጋብዘናቸዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። የአርቲፊሻል ኢንተለጀንስ የሙዚቃ ውድድር ሲባል ምንድነው? ግልጽ አድርገኝ እስቲ። አዎ እንግዲህ እንደሚታወቀው የሰው ሰራሽ አስተውሎት ቴክኖሎጂ ወይም የአርቲፊሻል ኢንተለጀንስ ቴክኖሎጂ የሰው ልጅ እውቀትን፣ ክህሎትን የማሰላሰል የማገናዘብ አቅምን የተላበሱ ማሽኖች ናቸው። እነዛ ማሽኖች ደግሞ ያው መልሰው ለኔ ላንተ ለተመልካቾች ጥቅም መስጠት እንዲችሉ ማስቻል ነው። በኮምፒውተር ሳይንስ ውስጥ ከሚጠና የትምህርት መስክ አንዱ ስለሆነ ስለዚህ ኤአይ ሚውዚክ አዋርድ ደግሞ በአሁኑ ሰዓት ላይ በተለይ የሙዚቃ ዘርፉን ሊያዘምን እንደሚችል እንደምታውቀው ኤአይ ፎር ኦል ነው እንግዲህ ኢትዮጵያ ዋና መርሃ። ምክንያቱም የአርቲፊሻል ኢንተለጀንስ ቴክኖሎጂ የማይገባበት ዘርፍ የለም። ስለዚህ የሙዚቃውን ዘርፍ ለማዘመን ለማገዝ የፈጠራ አቅምን ለማበረታታት በዚህም ደግሞ ውድድር በማድረግ በተለይ ወጣቶች ደግሞ በዚህ ዘርፍ ላይ የራሳቸውን አሻራ ማሳረፍ እንዲችሉበት እድሉን ያላገኙ ሰዎች ደግሞ እንግዲህ ኤአይ በተለያየ ዓለም ላይ የተለያየ ጥቅም እየሰጠን የሚገኘው በውጭም ደግሞ በመዝናኛው ዘርፍ ላይ በተለያዩ ዘርፎች ላይ የሚሰጠው ጠቀሜታ ከፍተኛ ነው። ስለዚህ ኢትዮጵያ ደግሞ ከዚህ ዘርፍ ማግኘት ያለባትን ጥቅም እንድታገኝ ኢንስቲትዩቱ ከእሁድ ኤአይ ጋር በጋራ በመሆን ወጣቶች የሚጠቀሙበት ታዳጊዎች የፈጠራ አቅም ያላቸው በተለያየ ኮርነር ላይ ያሉ ግን ደግሞ እድል ያላገኙ ይኖራሉ። ያንን እድል ነው እየገለጥን የምንገኘው። ይህ ውድድር በዋናነት የሙዚቃ ኢንዱስትሪውን ተጨማሪ አቅም የሚሆን የሚያግዝ የሚያበረታ ሆኖ ነው የተመቻቸው። ይህንን መልካም አጋጣሚ ነው ይዘን የቀረብ ነው። እንግዲህ ፋና ሚዲያ ኮርፖሬሽን እንደዚሁም የእሁድ ኤአይ እና የኤአይ ተቋም ነው በጋራ በመሆን ይህን ውድድር ያዘጋጀውና ትብብሩ ምክንያት ምንድነው? የትብብሩ ምክንያት ምንድነው? የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሀገር ውስጥ ያለን አቅም በተለይም ደግሞ የሰው ሰራሽ አስተውሎት ቴክኖሎጂን ለዜጎች ተጠቃሚነት ለማረጋገጥ በልዩ ትኩረት ይሰራል። ፋናም ደግሞ የተለያዩ ስራዎችን በመስራት በተለይም ውድድሮችን በማካሄድ በሙዚቃ ላይ ደግሞ ከዚህ በፊት ያለውን የካበተ ልምድን በጋራ ብናደርገው ቴክኖሎጂው ከሚዲያ ጋር በትስስር መሆኑ የበለጠ ውጤታማ ያደርገዋል የሚል ነው። እሁድ ኤአይ ስቱዲዮም ደግሞ የሀገር ውስጥም የውጭ አቅምን በጋራ ከኢንስቲትዩቱ ጋር በመሆን የሚኖረውን ፋይዳ ነው የሚያሳየው። ከዚህ በተጨማሪ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መንግስታዊ ተቋም ነው። ሌሎች ደግሞ የግል ተቋማት ናቸው። ስለዚህ የመንግስትና የግል ተቋማት በጋራ በመሆን ለሀገር እድገት ቴክኖሎጂውን በተለይም የአርቲፊሻል ኢንተለጀንስ ቴክኖሎጂ በሀገራችን ግንዛቤው እንዲያድግ ተጠቃሚነት እንዲረጋገጥ የኤአይ ቱሎች መተግበሪያዎች ምንነታቸውን ለማስተዋወቅ ያግዛል። ፋና ሚዲያ ቤት ነው። ስለዚህ የሰው ሰራሽ አስተውሎት ቴክኖሎጂን ለማስተዋወቅ እንዴት እንደሚሰራ እንዴት እንደሚያገለግል ፈጠራን እንዴት እንደሚያበረታታ ውድድሮች ደግሞ እኔ እናንተ የምናደርገው ውድድር በውድድር መሀል ሆነን የምናመጣው ውጤት የበለጠውን ለማግኘት ያስችላል። የፈጠራ አቅምን ያነሳሳል። ሽልማት ሲኖር ደግሞ የበለጠ ከፍተኛ ይሆናል ማለት ነው። ስለዚህ ሶስቱ ተቋማት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ እሁድ ኤአይ እንዲሁም ፋና በጋራ በመሆን ለበለጠ ውጤታማነትና ለማህበረሰቡ ተጠቃሚነት ያግዛሉ ተብሎ ስለታመነበት ነው አብረን እየሰራን ያለነው። እንግዲህ በርካታ ወጣቶች ይሄ የኤአይ የሙዚቃ ውድድር ላይ የመሳተፍ ጉጉት እንደሚኖራቸው አልጠራጠርም። መስፈርቶቹ መቼ፣ እንዴት፣ ውድድሩስ ምን ያህል ጊዜ ነው የሚቆየው? ሽልማቱ እንዳለ ሆኖ መልካም። እንግዲህ ይህ ውድድር በተለይ ክሪኤት ኮምፒት ዊን የሚል መርህ አለው። ምን ማለት ነው? ይፍጠሩ፣ ይወዳደሩ፣ ይሸለሙ ነው። በዚህ የመጀመሪያው ዙር ውድድር ነው። ለአንድ ወር ያህል ይቆያል። በዚህ አንድ ወር ቆይታ ውስጥ ማንኛውም ፍላጎት ዝንባሌ ያለው 18 ዓመትና ከዛ በላይ የሆኑ ኢትዮጵያውያን በተለይም ደግሞ በሀገራችን በማንኛውም ቋንቋ ሙዚቃን በሙዚቃ የራሳችንን ተሰጥኦ ፈልቀቀን የምናወጣበት መወዳደር የምንችልበት የተለያዩ ዜማዎችን ድምጾችን እንድናገኝ የሚያግዘን ነው። ይህ ለመሆን ደግሞ የሰው ሰራሽ አስተውሎት ቴክኖሎጂ ሚናው ከፍተኛ ነው። ዛሬ እኔ እውነት ለመናገር የግጥም ችሎታዬ በጣም ዝቅተኛ ነው ማለት እችላለሁ። ነገር ግን የሰው ሰራሽ አስተውሎት ቴክኖሎጂ ያግዘኛል። ፍላጎቴን ማስረዳት ነው የሚኖርብኝ። ስለዚህ ዜማዎች፣ ሙዚቃዎች ደግሞ ግጥም እንደሚፈልጉ ይታወቃል። ከግጥም አንስቶ ዜማው፣ ቅንብሩ ሁሉንም የሙዚቃ ባለሙያዎች ያላቸውን እውቀት ክሎት ተጨማሪ አቅም የሚሆናቸው ያንን ሳይቀማ ሳይተካ ነገር ግን ተጨማሪ ፍጥነትን፣ ጥራትን፣ የሙዚቃ ጣዕምን፣ እርካታን ሁሉ ደግሞ ተጨማሪነት ያላቸው ነገሮች
እድል ይፈጥራል ማለት ነው። እንደምታውቀው ሙዚቃ እንግዲህ በተለያየ ማህበረሰብ ውስጥ የራሱ ሪትም አለው፣ ቅኝት አለው፣ ዜማ አለው። ያንን ሁሉ እኩል ፌር በሆነ መልኩ እንዲወዳደሩ እድል ይፈጥራል። እርግጠኛ ነኝ የተከታተሉ የሚገኙ ተመልካቾቻችንም የየራሳቸውን ተሰጥኦ የሚሞክሩበት እድል ነው። ይህ ደግሞ በሰው ሰራሽ አስተውሎት ቴክኖሎጂ ራያቸው እውን እንዲሆን ያስችላል ማለት ነው። ትወዳደራለህ፣ ከተቻለም ታሸንፋለህ፣ ካልሆነም የራስን አቅምም ደግሞ ትገነባለህ። ዓለም በሰው ሰራሽ አስተውሎት ቴክኖሎጂ ምን እያደረገ እንዳለ ለመተዋወቅ ለመሞከር፣ እጃችንን ከቱሎቹ ጋር ለማቀራረብ፣ ውስጣችን ያለን ፍላጎታችንን እውን ለማድረግ የሚያግዘን ነው። ይህንን ለመወዳደር ራሱን የቻለ ፕላትፎርም ተዘጋጅቶለታል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ድረገጽን እንዲሁም የእሁድ ኤአይ ድረገጽ ማለትም www.ai.it እንዲሁም ehudai.comን ከዚህ በተጨማሪ ደግሞ ራሱን ችሎ ለዚህ ተብሎ የተዘጋጀ የክሬቲቭ አዋርድ .ai የሚል መወዳደሪያ ያለ ሁሉም ተወዳዳሪዎች creativeai.ai በሚለው creative award.ai በሚለው ሰብሚት ማድረግ ማስገባት ይችላሉ። የመወዳደሪያ ሙዚቃው በምንም መልኩ ከ2 እስከ 5 ደቂቃ ካለው ሬንጅ ውስጥ ከፍም ዝቅም ለማለት እንቸገራለን። ስለዚህ እንደ መወዳደሪያ ሆኖ የተወሰደው ይሄ ነው። ከዛ በተጨማሪ የሚወዳደሩበት ሙዚቃ ቢያንስ 70% ያህል ሙዚቃው በሰው ሰራሽ አስተውሎት ቴክኖሎጂ የተሰራ እንዲሆን ይጠበቃል። ይህ የመወዳደሪያ መስፈርት ሆኖ ቀርቧል። በየትኛውም የኤአይ ቱሎች ሊሰሯቸው ይችላሉ። ነገር ግን እነዚህን የኤአይ ቱሎችን ደግሞ ሪከመንድ ለማድረግ ያህል እንደነ ሱኖ እንደነ ውዶ እንዲሁም ደግሞ በተለይ እንደነ እሁድ ኤአይ የኤአይ መሞከር እንችላለን። ፕሊስ ማንኛውም ኢትዮጵያዊ 18 ዓመት እና ከዛ በላይ የሆነው የፈጠራ አቅም ተሰጥኦ ታለንት ያለው መወዳደር ከዛም እስከ 1 ሚሊዮን ብር ድረስ የሚደርስ የተለያዩ ደረጃ ላይ ያሉ ሽልማቶች ተካተውበታል ማለት ነው። መልካም እንግዲህ ተጨማሪ መረጃዎችን ደግሞ በፋና ሚዲያ ኮርፖሬሽን በተለያዩ አማራጮች በቴሌቪዥንም በሬዲዮም ዝርዝር መረጃዎችን ተመልካቾች ማግኘት ይችላሉ አይደል? በትክክል በማንኛውም አማራጮች በተለይ በዚህ ውድድር ላይ የሚሳተፉ ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የእሁድ ኤአይን የማህበራዊ ትስስር ገጾችን መወዳጀት ላይክ ፎሎ ሼር ማድረግ ግዴታም ጭምር ነው። ከዛ በተጨማሪም የፋና ማህበራዊ ትስስር ገጾችን በተለያየ ዲጂታል ፕላትፎርሞች የበለጠ ዛሬ የመጀመሪያው ላይ ስላለ ነው እየተዋወቀ እንዴት መሆን እንዳለበትም ማየት ይችላሉ። በነዛው ሶሻል ሚዲያ ፕላትፎርሞች አማካኝነትም ደግሞ ጥያቄም ካላቸው ማንኛውም ግሬታዎች ካሉ ባለሙያዎቻችን የሶስቱም ተቋማት ማለት ነው በጋራ ለዚሁ ዓላማ የቆሙ ስለሆነ ሊያግዟቸው ዝግጁ ናቸው።